አይነ ጥላ የምትባል ሰይጣን አለች። በኔና ባንተ ላይ በወንዶች ላይ ሴት ናት፣ በሴቶች ላይ ደግሞ ወንድ ነው። አንዳንድ ከቤ ሴቶች ወንዳውን ሴቶች አላየህም? እነሱ ላይ ያለው ወንድ መንፈስ ነው። እንዴ አለ ደንግጦ። ምን ነው የምታውቀው ሰው አለ? ሚስትህ ነች አለው። አይደለም እኔ በህልሜ እየመጣች የምትገናኘኛለች እና ሰፈር ውስጥ ነች እና ወንዳ ወንድ ናት ልጅቷ ወንዳ ወንድ ናት ሴት ሆና እና ግን እሷ በህልሜ እየመጣች ትገናኘኛለች አለ። በቃ አድራሻ እንለዋወጥና እኛን የሆነ ቦታ አድርሰንና የሆነ ቦታ ጣለንና አንተ ሂድ፣ ከዛ ቁጭ ብዬ አስተምርሃለሁ አለው። እሺ አቡሽዬ ታስተምረኛለህ? አዎ በቃ ችግር የለውም። ከዛ የስ ማሚ አየሽ የማስተምረው አንድ ትልቅ ሰው አገኘሁኝ። እስካሁን ህፃናትን ብቻ ነበር የማስተምረው፣ ክፍል ውስጥ ብቻ ነበር የማስተምረው። አሁን ግን አንድ ትልቅ ሰው አገኘሁ አለ። በጣም ደስ ብሎት ኧረ ደስ የምትሉ ናቸው፣ በእናታችሁ ወደ ቤት ልውሰዳችሁ አለ። የት ነው ቤትህ? በዚህ። አይ ቅርብ ነው፣ በመሰረቱ የእኛን ቤት አልፈህ ነው ያንተ ቤት፣ ከሸኘህን ችግር የለውም አሉት። ሄዱ፣ ራት በልተው እማዬ እስቲ ስሚ፣ እማዬን የሚላት ሚስቱን እማዬ እስቲ ስሚ፣ ይሄ ልጅ የሚናገረውን ስሚ፣ አትስማ እያለ ልጆቹን የ8 ዓመት ልጅና የ13 ዓመት ልጅ አለው። በመካከል አንድ ልጅ ሞቶበታል፣ እንመጣበታለን። እና የ8 ዓመትና የ13 ዓመት ልጆች ሁለት ወንዶች ልጆች አሉት። ከዛ ሲናገር ኧረ አባዬ ፈራሁ ትላለች አንደኛዋ፣ እንትናለች የዘመድ ልጅ እዛ ውስጥ የምትኖርም አለች። እና አባዬ ፈራሁ ስልክ እናንተስ ፈራችሁ ሲላቸው ጊዜ አሉ አዎ አሉ። በቃ አቡሼ ተዋቸው፣ አንተ ደፋር እንደሆንክ እነሱም ደፋር እስከሚሆኑ ድረስ ቀስ አድርገህ ታስተምርልኛለህ። ለዛሬ ቤተሰብ ስለሆናችሁ ስለተዋወቃችሁ በጣም ደስ ብሎኛል። ነገ እሁድ ነው። ከቅዳሴ እንደተመለሳችሁ እኔ ቤት እንድትመጡ አሁን ወደ ቤት እሸኛችኋለሁ። ይምጡ አይደል ሲላችሁ ጊዜ አይ አይምጡ አሉ ልጆቹ። ፈሩ። በቃ ለምንድን ነው? አይ እኔ እንደዚህ አይነት ነገር አልፈልግም። ሂድ አንተ ቦቅባቃ ፈሪ፣ እኔ አልፈራም ይምጣ አለ ትንሽ የ8 ዓመት ልጅ። እንዴ ለምንድን ነው ያልፈራኸው ሲለው እንዴ በቴሌቪዥን ላይ ማየው ነው ኤሊያን ምናምን እያልን እኮ እናያለን በቴሌቪዥን ላይ እና እንዲያውም ምንም የሚያስፈራ ነገር የለም አለ። ለካ ያልፈራ ልጅ አለ። ኦኬ ስለዚህ እንደምንም አድርገን ልጆቼ እንዴት አድርገን ማሳደግ እንዳለብኝ፣ አንቺም ልጅሽ እንደዚህ ፐርፌክት የሆነው እንዲህ አይነት ትምህርት ተምሮ አሁን ትቆርባለህ አቡሽ ሲል ጊዜ እንዴ በየሳምንቱ ነው የምቆርበው፣ ካልተመቸኝ በ15 ቀን አንዴ ቆርባለሁ እና ከጓደኞች ጋር ነው አብረን ሄደን የምንቆርበው። የክላስ ጓደኞቼ በሙሉ ቀይሬያቸዋለሁ አለ። አባትየው ገረመው እና አባትህስ ቤተሰብ? አይ ባለቤቴ ሞቷል። የሙት ልጅ ነው ማሳድገው። መንገድ ላይ ከሰል እየሸጥኩኝ ነው የምኖረው። ከሰል፣ ቲማቲም ምናምን ነው የምሸጠው። ከዛ ሄዱ። ይሄ መደቤ ነው አለችው። ማታ ጨልሟል፣ እዚህ ጋር ነው የምሸጠው። በማግስቱ ጠዋት እነሱ ከሸኘ በኋላ በዛ በኩል ሰላም ነሽ እንዴት ነሽ ብሎ ሲያልፍ እግዚአብሔር ይመስገን እንዴት ነህ ማለት እንትን ነው በቃ። ሰውየው በጣም ሰው ሲቀርብ ይችልበታል፣ ጎበዝ ነው፣ የዋህ ነው። ግቢ እስቲ ነይ ግቢ አላት። ውይ ከሰል ነኝ ቆሻሻ ነኝ ስትለው ጊዜ አላት። ስትገባ ባለ 200 ብር ማለት ነው የታሸገውን ሰጣት። 20 ሺህ ብር ማለት ነው። ይሄን እንኪ ዓመት በዓል ነው ከፊታችን፣ በዚህ ተጠቀሚበት፣ ደስ ያለሽ ነገር አግኝበት፣ የጎደለ ነገር ካለ ንገሪኝ አላት። በአንድ ቀን ትውቅ አይከብድም፣ ግን እንዳትጎዳኝ የሆነ ነገር ፈልገህ እንዳይሆን ከኔ ምናምን ስትለው ጊዜ ምን እንዴት? ኧረ እኔ በፍጹም ካንቺ ጋር እኔ መንፈሳዊ ሕይወትሽን ፈልጌ ደስ ብሎኝ ነው። ማታ እንዲያውም ደስ የሚል እንቅልፍ ተኝቼ ነው ያደርኩት እና የሆነ በቃ ለካ ሊያዝ የሚችል ሊዋረድ የሚችል መንፈስ ነው። እኔ የመሰለኝ እናቴ አባቴ እናት ከራማ ነው። በዚህ ስትዳብሰኝ ከቤተ ክርስቲያን ስርዓት ውጭ የሆነ ነገር ነው። ይሄ ነገር እንዴት ነው ማየ እንደዚህ የምትለኝ ብዬ በቃ እፈራው የነበረ መንፈስ ነው። በውስጥ በልባችን ውስጥ ሆኖ ብረት ለበሶች ናቸው፣ ሰዎችን ወደ መጥፎ ነገር የሚዳርጉ ናቸው ብሎ ልጅሽ ከተናገረ በኋላ የሆነ ቀን የሆነ ነገር ከላይ ላይ እንደሚነሳልኝ አመንኩኝ አለ። በትንሽ ልጅ ተሰበከ። እግዚአብሔር እንደዚህ ነው ሲያዘጋጅ። እያሉ ቤተሰብ ሆኑ ሲነግራቸው። ከዛ አቡሼና እያለ ሲጠራው ሮጦ ይሄዳል። ቢያንስ የስንት ሜትር መንገድ መሰላችሁ? የ500 ሜትር ነው እንግዲህ ኪሎ ሜትር አለ። የ500 ሜትር ማለት አንድ ፌርማታ ብላችሁ ሰዱት፣ የአንድ የባስ ፌርማታ። ያን ያክል ሄዶ ነው ቤታቸው ሄዶ ብስክሌትም ተጫውተው ከልጆቹ ጋር ተጫውተው ቁጭ ብሎ ነግሯቸው። ከዛ በጣም የቀለላቸው መጣ የሚነግራቸው ነገር። በስመ አብ ስለው እንዲህ ይመጣን እንደዚህ ያርገኝ ነበር፣ ከዛ ነቅል ያርገኝ ሲል ምናምን ይላቸዋል። ለካ እሱም ችግሩ ስለነበረበት በደንብ ስለሚያውቅ ከእናቱ ጋር በደንብ ተፋልመው ተቆጣጥረውታል መንፈሱን። እናቱ በመቁጠሪያ የመታችለት እየሰገዱ ምን እያሉ ተቆጣጥረውት ቅዱስ ቁርባን ሲወስድ ምናምን የሚያዩን ህልም ሁሉ ይነግራቸዋል። እና እኔ ኢየሱስ ክርስቶስን አይቼዋለሁ አላቸው። እኛ ምን ያያለን? ይሄ ነው ይሄ ስዕሉ ነው። እንዲያውም ይሄ ዝም ብሎ ስዕሉ ከይኮን ዝም ብለን እኛ ልንጸልይበት ነው፣ በጣም ነው የሚያምረው አላቸው። እናቱ ሁሉ በጣም መቀናው በልጄ ነው አለች። በገሃድ በፊት ለፊት አይቶታል አለች።
በፊት ለፊት በጋድ በቃ እንደ መተኛትም እንደ መንቃትም ሆኖ መሃል ላይ ሆኖ ነው እንደ ሰበመን ሆኖ የሚታየኝ ነው የሚለው ልጁ። ፊት ለፊት መጥቶ እንደዚህ ዳብሶኝ ምን ብሎ ይሄደ ነው የሚለው። አጠገቧ አንዲት ሴት አለች፣ ማን እንደሆነች አልለየኋትም ነው የሚለው። እመቤታችን ትሆናለች እና ኪዳነ ምሕረት እየበሉ ስለሚምል እሷት ነው የምትሆነው። ግን መድኃኔዓለም ክርስቶስ ለምን እንደተገለጠለት ስጠይቀው ልጁ ምንድን ያለው ምናልባት በጣም አጥብቄ ማርያምን ኪዳነ ምሕረትን ስለምወድ ለኢየሱስ ክርስቶስ ቦታ ስላልነበረኝ እንድወደው ነው ይሄን ያደረገው። Stop. Why no one is talking about how the right hotel can make your own city feel like a vacation? I found the best hotels at the best price on Make My Trip. You get an instant discount of up to 500 dirhams on staycations in Dubai. Just use code STAYCATIONAE. Book it on Make My Trip. ይሄን ያደረገው ነው የሚለው ልጁ። አያችሁ እና እኔን ወደኝ ልጄን ማትወድ ከሆነ ምን ታረጋግልኛለህ አይነት ነገር ነው። እመቤታችን በደንብ አድርጋ እሷ ከጎን ሆና ልጇ መጥቶ እንዲዳበሰው ያደረገችው። ይሄ ልጅ ስሜቱን ሲያሳድርባቸው ልጆቹ ላይ እንስገድ ጸሎት ክፍል እንስራ ምናምን ማለት ነው። ቤተሰብ አስጨነቁ። ስሩልን ጸሎት ክፍል ምን ጸልይበት። ከዛ እናትየው እሺ ችግር የለውም በቃ ብለው ጸሎት ክፍል እንዴት ነው የሚሰራው ብለው ልጁን ጠየቁት። እኔ እናቴ ጋር ሄጄ ስዕል አመጣላችኋለሁ፣ ስዕሉ ይሸጣል፣ ስንት እንደሚሸጥ አላውቅም፣ እናቴ ነች የምትገዛው፣ ታመጣና ብሩን ትሰጣላችሁ፣ ችግር የለውም። ከዛ ለእናቱ መጥቶ ይነግራታል። እውነት? አዎ። ልጆቹ ጸሎት ክፍል ይሰራልናሉ? አዎ። አጠቃላይ 4 ሆኑ ማለት ነው። 2 ልጆቹ፣ አንዲት ዘመድ አለች እዛ ቤት ውስጥ ለጊዜው የተቀመጠች ነው፣ ታማ ነው የመጣችው፣ ለጸበል ነው የመጣችው። ለጸበል ሲባል ምንድነው እናትየዋ ልጅቷን የአየር ለውጥ እንዲኖር ተፈልጎ ከሀገሯ ጋር ስትመጣ ግን ለጸበል ብላ ነው የመጣችው። አንዳንድ ጊዜ በጣም ሞቃት የሆነ ቦታ ላይ ያሉ ልጆች ሞቃት ካልተስማማቸው ወደ ቅዝቃዜ፣ አዲስ አበባ ቅዝቃዛ ስለሆነ ወደ ቅዝቃዜ ቦታ ላይ እንዲመጡ ይታዘዛሉ። ለዛ ነው የመጡት ነው የሚባለው። ከዛ አንዲት ሴት፣ 2 ወንድ፣ 3 ወንድ አጠቃላይ ከዚህ ልጅ ጋር በተጨማሪ ሙያቸው ታሪክ ይነግራቸዋል። የዮሴፍን በቃ